ከ26 እስከ 30 የሆነ ቁመቷ ሜትር ከ60 የሆነ የትም ሀገር ብትኖር ችግር የለብኝም፣ የተማረች ብትሆን እመርጣለሁ ብሏል። አግብታ የፈታች ብትሆን ልጅ ያላት ልጅ ነው ብሏል። አይ ችግር የለብኝም ብሏል። አግብታ የፈታችን ብትሆን ልጅም ያላት ብትሆን ችግር የለብኝም ብሏል። ይሄ መስፈርት የምታሟይ እህቴ 01 ጻፊ። ውዴ እንዴት ነሽ? ስርዓት ደስ ያለ ማርያም አለች እና ስርዓት ደስ ሲል በማርያም ብለሽ ከምጽፊ 01 ጽፎች ያለው ይህን ስርዓት ያለውን ሰው ይዘሽ መሄድ ትችላለሽ። የራስሽ ማድረግ ትችላለሽ። ውዴ እንዴት ነሽ? ውዴ እንዳትናገርብኝ 01 ጽፋ ነው የገባት። ውዴ ምንድን ነው ውዴ? ኮኔክሽን አስቸግሮኝ ነው፣ ይቅርታ። እንደ ህፃን ልጅ ነው የጮኸው አሁን። ወይኔ ለምን? ወይ ምናልባት የእህቷ ልጅ አራስ እህቷ ከጎኗ ተኝታ ይሆናል። የእህቷ ልጅ ትሆናለች። ለምን ነቀላችኋት? ሲሪየስ ትሆናለች። ምናልባት የራሷ ልጅ ላይሆን ይችላል። መቼም አራስ ልጅ ይዛ ትዳር ፍለጋ አትወጣም አይደል? ህፃን ልጅ ሲያለቅስ ነው አይደል የሰማነው? ሜቢ አራስ እህቷ ከጎኗ ተኝታ ሊሆን ይችላል። አይታወቅም። ወይ የተማረ የሚለው ማለት የሚከብዳቸው ከሆነ ያው እንግዲህ ያልተማረች እና ሌላ ሀገር ብትኖር ልትሰቂ እንደዛ ሆን አይሻልም? እሺ ቢኤንድቲ 01 ጽፈሽ ነው የገባሽው ማሪ? እሺ ቪዲዮሽን አብሪ። አዎ ግን እኔ ብዙም አልተማርኩም። ችግር የለም። ቪዲዮሽን አብሪ። መጀመሪያ ቪዲዮ አብሪ። እሺ እሺ እኔ ኢንቫይት ላድርግሻ ማሪ። ይኸው ኢንቫይት አደረኩሽ። ተርን ኦን የሚለውን ንኪ። ልብሽ ተሰብሮ ተጠግኗል። ከስምሽ ሆን የተሰበረ በፕላስተር የታሸገ ልብ አለ እና ልብሽ በቅርቡ ተሰብሮ ተጠግኖ ነው? ኧረ አይደለም፣ ዝም ብዬ ነው ያደረኩት። ኦኬ ማረጋገጥ አለብኝ ልብሽ ተሰብሮ እንዳይሆን። እሺ የሚኪያስ ኮድ 01 ነው። 01 ጽፈሽ ነው የገባሽው። ሚኪያስ መስፈርቱ አንደኛ ፈሪሃ እግዚአብሔር ያላት። ፈሪሃ እግዚአብሔር አለሽ? አዎ። እሺ ሁለተኛ በእምነቷ ኦርቶዶክስ እምነት ተከታይ የሆነች ኦርቶዶክስ ነሽ? አዎ። እሺ ሶስተኛ መስፈርቱ እድሜዋ ከ26 እስከ 30 የሆነ። ከ26 እስከ 30 ነሽ? ከ30 አትበልጭም? እኔ 24 ነኝ። በጣም አሪፍ። እሺ በተረፈ የት ሀገር ነው የምትኖሪው? ዱባይ። እሺ ሚኪያስ መስፈርትህን የምታሟላ እህቴ ተገኝታለች። ጥያቄ ያለክ ለሽ ፎሎ አርጋት። ፎሎ አርጊው ሚኪያስን ፎሎ አርጊው። አንተም ፎሎ አርጋት። ኦኬ እሺ አውሩና ተስማምታችሁ የፈጀውን ጊዜ ፈጅቶ ከተስማማችሁ በኋላ እናንተ ለትዳር ስትደርሱ ሰርጋችሁ በእኔ ስፖንሰርነት ነው። በእኔ ስፖንሰሮች አሉኝ በየሀገሩ ሬስቶራንት ያላቸው። እኔ ሬስቶራንታቸውን ማስተዋወቅላቸው ድርጅቶች አሉ። እነሱ ናቸው ሰርጋችሁን የሚደግሱት። እናንተ ስትጨርሱ እኔ ጋር መምጣት ነው። ከአመትም በኋላ ቢሆን እናንተ ጨርሳችሁ ለትዳር ስትደርሱ ለሰርጋችሁ ወጪ እኔ ጋር ከችበሉ። እሺ ስለዚ ያብቃን። አመሰግናለሁ። አሚን እናቴ። ሰላሙ ይሳካላችሁ ሁለታችሁም። አሚን ብያለሁ። ለሁለታችሁም መልካም። በዚሁ አጋጣሚ ልጆች እንደምወዳቸው ነገር። እሺ አመሰግናለሁ በጣም ሚኪያስ። ቴንክ ዩ ሶ ማች። ይሳካላችሁ ሚኪና ቤቲ ይሳካላችሁ። እሺ አሁን ተረኛ ዲጄ ጃም ነው። የዲጄ ጃምን መስፈርት አነባለው። ጋይዝ አዲስ ተመዝጋቢ እንዳታስገቡ እዚህ ጋር ያሉትን ሳልጨርስ። እሺ ሪም ባለትዳር አይደለሽ? እዚህ ፕሮግራም ላይ ልትገቢ ነው አበባ የምትልኪው? ሪም ባለትዳር አይገባም እዚህ ጋር። ኦንሊ ሲንግል
ኦንሊ ሲንግል አር አላውድ ብዬ እዚህ ጋር ጽፋለሁ። ኦንሊ ሲንግል አር አላውድ። ባለትዳር እዚህ ጋር ገስት ላይ መግባት አይችልም። እዚህ ፕሮግራም ላይ ለመገኘት ሲንግል መሆን አለባችሁ በመጀመሪያ ደረጃ። ኦንሊ ሲንግል አር አላውድ ኢን ዚስ ፕሮግራም። ኦኬ ያ ቴንክ ዩ። እሺ ሁለተኛ ሚኪን ጨርሰናል። ሚኪና ቤቲን ሰርጋቸው ላይ እንገናኛለን። ጨርሰናል። ሁለተኛ ዲጄ ጃም እድሜዋ ከ25 እስከ 30 የሆነች ጀርመን ሀገር ለመኖር ፈቃደኛ የሆነች የትም ብትኖር ጀርመን ሀገር ለመኖር ፈቃደኛ የሆነች ሲባል አሜሪካን ሀገር ቢሆንም ኑሮሽ ከተዋደዳችሁ እናንተ ከተፈላለጋችሁ ተጋብታችሁ ጀርመን ነው የምትኖሩት። አሜሪካን ጥለሽ ጀርመን ትመጣላችሁ። እሱ ከጀርመን አይወጣም። እሺ ሁለተኛ ከ25 እስከ 30 እድሜዋ ጀርመን ለመኖር ፈቃደኛ የሆነች ሃይማኖቷ ሙስሊም የሆነ ኢማን ያላት ማለት በሃይማኖቷ ጥብቅ ያለች ማለት ነው እና የተማረች በማንኛውንም ነገር ተምራ በተማረችበት እየሰራች ያለች ስራ ያላት ቆንጅዬ የሆነች ያላገባች ከዚህ በፊት አግብታ እማታውቅ። ኦኬ ይሄ የዲጄ ጃም መስፈርት ነው። ኮዱ 03 ነው። 03 የዲጄ ጃምን መስፈርት የምታሟይ እህቴ 03 ጻፍ። 09 ተራው አልደረሰም። 09 አልደረስንም። ስንደርስ ትጽፋላችሁ። አሁን 119 ሰዎች 09 ጽፋችኋል። የአብርሽ ኮድ መጨረሻ ነው እሱ። ጠብቁ። ድንግል ለማለት ነው። ድንግል ለማለት አይደለም ማሬ። ድንግልን ባትሆኚ ግን አግብተሽ ማታቂ። ስለ ድንግልና አልተወራም እዚህ ጋር። ሁሉን ካሟላሽ የድንግልና ብቻ ከሆነ ችግርሽ ችግር የለውም። ጻፊ 03 እሺ ኢንቫይት አድርጉ ሞዴሬተሮች። 207 ሰው ጽፏት 03 የት ሄደ? ውይ ተወሰደ። የት ሄዳለች? ዞራ መታ። የት ሄደሽ ነበረ? ሚኪያስን ከሆነ ተወሰደ። ቤቲ መታ ወሰደችው። አለቀ። እስካሁን ድረስ ስታመነቺ አንቺ ልጻፍ አልጻፍ ልግባ አልግባ ብለሽ ስታመነቺ ቀልጣፋዋ ቤቲ ገብታ ፍስ አርጋ ላጣለች፣ ሄደች። አለቀ። ጊዜያችሁ እድል አንዴ ነው፣ ህይወት አንዴ ነው። ጊዜያችሁ አለቀ። እሺ ሞዴሬተሮች እባካችሁ ኢንቫይት አድርጉ 03ን 03 የሚጽፉትን የዲጄ ጃምን መስፈርት የሚያሟሉ ሰዎች ናቸው። ስለዚህ አንድ እድለኛ ቢቀር ነው። አዲስ የት ነሽ? አዲስ ማናት? አዲስ ህይወት የዲጄ ጃምን መስፈርት ታሟላለች እንዴ? ቅድሚያ ለእኔ ፋሚሊዎች አዲስዬ ካለሽና መስፈርቱን የምታሟይ ከሆነ ፍላወር ላኪ። የሆነ ሰው ደግሞ ጊፍት በመስጠት አንተን ለማማለል የሚሞክርም ሰው አለ። ባይዘዌ ጊፍት በሰጠ አይደለም መስፈርት ባሟላ ነው አይደል? መስፈርት ባሟላ ነው። አግብታለች። አዲስ ህይወት አትሆንም፣ አግብታ ፈታለች። ሶሪ ጓደኛዬ ነበረች አዲስ ህይወት የምትባል አግብታ መፍታቷን እርስት አድርጊያለሁ። መስፈርት ግን ታሟላ ነበር፣ ግን አግብታ ፈታለች። እሱ አግብታ ማታቅ ነው የሚፈልገው። ከሱ በፊት አግብታ ማታቅ። 03 ለምን ኢንቫይት አታደርጉም ሞዴሬተሮች ፕሊዝ? ያው ኢንቫይት እያደረጉ ነው። ሰብሊን ለአብርሽ ሰብሊ የሰብሊ መስፈርት ምንድን ነው? የሰብሊ መስፈርት እና የአብርሽን መስፈርትን አስተያየው ይገናኛል። እናንተ እኮ በጣም ስማርት ናችሁ፣ በጣም ታያላችሁ። እኔ ደግሞ በጣም እሰማለሁ ምክራችሁን፣ አስተያየታችሁን እቀበላለሁ። ሰብሊን ለአብርሽ አላችሁ። እስቲ የአብርሽን መስፈርት ላንብበው። አብርሽ ለወንድሙን የመጣው ባይዘዌ መልኩን አላየነውም። የወንድሙን ራሷ ትወስናለች። ቆይ የአብርሽ ወንድም መስፈርት ኦርቶዶክስ የሆነች እድሜዋ ከ30 እስከ 35 የትም ሀገር ብትኖር ችግር የለብኝም። መካከለኛ ቁመት ያላት መልኳ ጸይምም ቀይም ጥቁር ምንም ችግር የለብኝም። የስራ ፍላጎት ያላት አግብታ የፈታች ብትሆን አንድ ልጅ ቢኖራት ምንም ችግር የለብኝም። ማቹርድ የሆነች የመሰለች ይላል። እሺ የሰብሊ መስፈርት ደግሞ
ሰብሊ ኦርቶዶክስ የሆነ ማች አድርጓል። እሺ እድሜው ከ30 እስከ 35 ማች አድርጓል። የትም ሀገር ወይኔ ማች አድርጓል። ስራ ያለው እሺ ፈት ቢሆን ችግር የለብኝም ግን ልጅ የሌለው ብላለች እሷ። ማች ታረጋላችሁ እኮ እንትናችሁ መስፈርታችሁ ማች ያደርጋል። ሰብሊና አብርሽ ለወንድሙ ነው ያው ታውቂያለሽ። ወንድሙን አይቶሽ ከተዋደዳችሁ ነው የምትቀጥሉት። እሺ ሰብልዬ አብርሽን ፎሎ አድርጊውና ያገናኝሻል ከወንድሙ ጋር። ያንቺን መስፈርት ያሟላል ወንድሙ። ማየት እፈልጋለሁ። መጀመሪያ ወንድሙ ይኸው እያልሽ ነው። ይኸው አብርሽን ይኸውና ይመሳሰላሉ። ኧረ እንመሳሰላለን። ምንም የሚለየን ምንም አይለያቸውም። መልካቸው አንድ አይነት ነው። እሺ የት ነው ያለው ግን? የት ነው የሚኖረው? ወንድሙ እስራኤል ነው የሚኖረው። እስራኤል ስራ አለው ግን ስራ አለው አይደል? ቆይ እየጠየኩት ነው። አቡ ዶክተር ነው። ኧረ ሀቡ ከዚህ በኋላ ሰብልዬ ከዚህ በኋላ በህይወት ሲያምሽ ሐኪም ቤት አትሄጂም። በቤት ውስጥ ያክምሻል። ዶክተር ነው። ሐኪም ቤት የሚባል ነገር አትሄጂም። ሲያምሽ ዶክተርሽ ሐኪምሽ ቤትሽ ውስጥ አለ። ሸቀልሽ። በጣም እድለኛ ነሽ። መልካምነትሽን አይቶ ነው ዶክተር የሰጠሽ። ለምን እንደሆነ ታውቂያለሽ? አንቺ ቅድም ምን ብለሻል? መልኩ ችግር የለብኝም አይደለም። መልኩ ምን አይነት ይሁንልሽ ስልሽ እኔ መልክ አላይም። ሁላችንም የፈጣሪ ፍጥረት ነን አላልሽም? ፈጣሪ ደግሞ ይሄንን ሰማና ለዚችማ ዘቤስ ዶክተሩ ላከልሽ። ይመችሽ። እንኳን አረገልሽ እናት እና ለሰርጋችሁ ነው ሰምዬ። እሺ አመሰግናለሁ። አብሽ አገናኛቸው ከብራዘር ጋር በቃ እሺ አብዬ በጣም ነው የማመሰግን። ኔትወርክ እኮ ነው። ሰርጋቸውን የኔ ስፖንሰሮች ናቸው። እሺ ስፖንሰር አምናት ጆኪንግ ፕሊዝ ጋይስ እመኑኝ። እኔ ለምን እንደምትስቁ እየቀለድኩ እንደሚመስላችሁ አላውቅም፣ ግን እውነት ሆኖ ሰርጋቸው እንዳይገሳል እኔ ፖስት ሳይሆን ሰርጋችሁ እኔ ነኝ ስፖንሰር መሆነው። እኔ ራሴ ከኪሴ ሳይሆን እኔ ማስተዋወቅላቸው ድርጅቶች ስፖንሰር ይሆናሉ። አንቺ ቤት የሚጋቡ ሰዎችን ሰርጋቸውን እኛ ነን ስፖንሰር የምንሆነው ብለውኛል። እናንተ ፈጣሪ ለቁም ነገር ያብቃችሁ። ለሰርግ ቀን ድረሱ እንጂ አለውላችሁ። እሺ እሺ አብዬ እናመሰግናለን። እሺ አረጋታለሁ፣ አገናኛታለሁ እሱ ጋር። እሺ ኤነወይስ በቃ እሷ ጋር አወራለሁ። ብዙ የሚጻፍ ስላለ ከቻልሽ እንዳትቀበል ዝም በል። በውስጥ የሚጽፉት ኖ ማለት ዳርቻ ይኸውልህ፣ ያ ብዙ ስላለ ብዙ ሊስት ስለሚኖር ዝም ብለሽ ያንቺን የሆነ ነገር ጻፊ። ማለት ሜቢ ካላየሁት ብዙ እስከ 1000 ምናምን ሰው ስለሚሆን ለዛ ነው። ስላረገው እኔ ልንገራት 1000 ምናምን ስላረገው ሰብልዬ የውሸት ሰዎች ሄደው ስለሚጽፉ አንቺነትሽን አሁን ጻፊለት። ለምን መሰላችሁ? በውስጥ የሚመጡት ባለትዳሮች ናቸው። እዚህ ጋር ፎሎ አድርጋችሁ በውስጥ ሄደው ሲያወሯችሁ እንዳታሟቸው። ባለትዳሮች ናቸው። ትዳራቸው ላይ ሊማግጡ ነው። ይህን እድል አትስጡ። ከባለትዳር ጋር እንዳትማግጡ። እውነተኛ ሰው ከሆኑ እውነተኛ ትዳር ከሆነ የሚፈልጉት ምንም የሚያሳፍር ነገር የለም። ትዳር ነው፣ የተባረከ ነገር ነው እየፈለጋችሁ ያላችሁት። ማናችንም በህይወታችን ብቻ ህይወት ለብቻ አይጣፍጥም። ህይወት ለብቻ ደስ አይልም። ስለዚህ የህይወት አጋር፣ የትዳር አጋር የሚያባላ፣ የሚያጣጣ፣ የሚያጫውት፣ የሚያስቅ ሀዘንን ደስታንም አብሮኝ የሚካፈል ታማኝ ሰው ነው እየፈለግኩ ያለሁት። ስለዚህ ይሄ የሚያኮራ እንጂ የሚያሳፍር አይደለም። እድሜያችሁ እስከደረሰ ድረስ ምንም ችግር የለውም። ሼም የሚባል ነገር የለም። እነዚህ በውስጥ መጥተው የሚያወሯችሁ ባለትዳሮች ናቸው። እንዳታምኑ፣ እንዳትቀበሉ። በውስጥ መጥተው ልባችሁን ቢሰብሩ ብራችሁን ቢበሉን ያላፊነቱን አልወስዱም። እሺ ያ ቴንኪው። እናመሰግናለን። ፈጣሪ መጨረሻ ያሳምርልን። ሰብሊ ነው ስሟ። ሰብሊ
ሰብል ኦኬ። አይ ሰብሊ ለማለት ዘልጅ ነው። እሺ ይመችብ። ቻው ይመቻችሁ። ይሳካላችሁ። እሺ ቻው፣ እናመሰግናለን። አሜን። እናመሰግናለን። በጣም ደስ ይላል። ሰክሰስፉል። እሺ ቆይ ላርመው አንዴ የአብርሽን እና የሰብሊን አንዴ 1 ሰከንድ። ሚኪ 01 ቤቲን ይዞ ሄዷል። ታርሟል ከተመዘገቡት ውስጥ ኦኬ። ከዛ ሰብሊና ሰብሊ 08 ነበር ኮዷ፣ ታርሟል። አብርሽን 09ን ይዘ ሄዳለች። አይገርም? ኮዳቸው ራሱ አጠገብ ለአጠገብ 08 እና 09 ነበሩ። ኦኬ አሁን ተረኛ ዲጄ ጃም ነው። ዲጄ ጃም እሱ እኮ መስፈርቱ ከባድ ስለሆነ ነው ቶሎ ያልተገኘለት። መስፈርቱ ትንሽ አከበደው። የተማረ ህዝብ በሌለበት ዓለም የተማረች ብሎ አከበደው። እሺ የዲጄ ጃም መስፈርት አንደኛ እድሜዋ ከ25 እስከ አንዷ ደጋግማ ጊፍት እየሰጠችክ ነው። ይሄ የመፈለግ ምልክት ነው። ማናት? መስፈርቱን ታሟያለሽ። ጊፍት በሰጥ አይደለም። መስፈርቱን የምታሟይ ከሆነ አስገባሻል። ቢሮ ወንድ ነው እንዴ? ቢሮ ነው የሚለው። ወንድ ነው ሴት ነው ጊፍት የሚሰጥክ? ቲንክ ወንድ ነው። አይ ወንድ ነው። እነዚህ አሁን ለዘመዴ ምናምን ሊለኝ ነው። ለራሱ ከሆነ ይግባ። ለዘመድ ምናምን ግን አይቻልም ደግሞ ማለት ነው። እቺ ለዘመዴ የምትሏት ሙድ ማለት ነው ለራሳችሁ እንደሆነ መናገር ስታፍሩ ነው ለዘመዴ የምትሉት። ልታፍሩ አይገባም። ትዳር የሚያኮራ ነገር ነው። አያሳፍርም። መስረቅ ነው የሚያሳፍረው። ትዳር ላይ መማገጥ ነው የሚያሳፍረው። እሺ ስፖንሰር ካለማ እኔ ማገባለሁ። ማግባት ፈልገሽ ወጪ ፈርተሽ ነበር እንዴ ማሬ? ስለ ወጪ አታስቡ። ይሄ ሁሉ ሰው ማለት ነው ሲንግል የሆነው በጣም ብዙ ሰው ብቸኛ ሆኖ በብቸኝነት እየተሰቃየ ያለው የሰርግ ወጪ ፍራቻ ነው። እኔ እህታችሁ ደግሞ አለሁላችሁ። እኔ ስፖንሰሮች አሉኝ ቃል የገቡልኝ። ኦኬ እናንተን ለቁም ነገር ስትበቁ የሰርጋችሁን ድግስ ስፖንሰር እንዲያደርጉ ቃል የገቡልኝ። ግን እኔ ቤት ለተጣበሳችሁ ነው። ሌላ ቦታ የተዋወቃችሁ ወይ በሌላ መንገድ የተዋወቃችሁ ፍቅረኛሞች እየመጣችሁ አቢባ ስፖንሰሩን ይህን እንዳትሉ። እኔ ላጣበስኳችሁ፣ እኔ ላገናኟችሁ ብቻ ነው ኃላፊነት ውስጥ ስፖንሰር ሆነው። ኦኬ እሺ አሁን የዲጄ ጃም መስፈርት እድሜዋ ከ25 አሚራ ለምን ቪዲዮ አላበራሽም? አሚራ ለምንድን ነው ግን እዚህ ቤት ሙስና የምትሰሩት? ፕሮፋይሏ የኔ ፎቶ ስለሆነ ነው። እስካሁን ድረስ ቪዲዮ ሳታበራ ይሄ ሁሉ ሰዓት ያስቀምጣችኋል። አንድ ሰው ቪዲዮ ካላበራ ምንም ይሁን ፕሮፋይሉ ከ1 እስከ 5 ቆርጥራችሁ መንቀል ነው ያለባችሁ። እኔ አሟላለሁ። የማንን የዲጄ ጃምን መስፈርት የምታሟይ ከሆነ ኮዱ 03 ነው። 03 ስትጽፊ ሞዴሬተሮች ያስገቡሻል። አዲስ ተመዝጋቢ አናስገባም ስንትን ሳንል መጀመሪያ እዚህ ጋር ያሉትን ሳን አገናኝተን ማቻቸውን አግኝተው ሳይወርዱ አዲስ ተመዝጋቢ አናስገባም። አሁን የዲጄ ጃምን መስፈርት ላንብብላችሁ። ሲሪየስ ሰው ብቻ ነው የምናስገባው። እንደገባችሁ ቪዲዮ ካላበራችሁ 5 ቆጥረው ሞዴሬተሮች ይነቅሏችኋል። ዊ አር ናት ጆኪንግ፣ ዊ አር ናት ፕሌይንግ ሂር ኦኬ። ያ ዊ አር ሲሪየስ። በአማርኛ እየቀለድን አይደለም፣ እየተጫወትን አይደለም፣ ሲሪየስ ነን። ብቸኝነት ያብቃ። አላማችን እኛ ብቸኝነት፣ ሰዎች በብቸኝነት ስቃይ፣ በተለይ ስደት ላይ ያሉ ሰዎች በብቸኝነት ስቃያቸው እንዲያቆም፣ ሁሉም ጥንዱን እንዲያገኝ ነው። ኦኬ ትተዋወቃላችሁ፣ ትቀጥላላችሁ። ከተመቻቻችሁ ወደ ትዳር ትሄዳላችሁ። ካልተመቻቻችሁ ቻው ቻው ትባባላላችሁ። አለቀ። በዛው መመክራችሁ ምክሮች እየተጠቀማችሁበት። ገንዘብ ተዋውቆሽ ገንዘብ ስጭኝ ካለሽ ቀይ ምልክት ነው። ገንዘብ ላክልኝ ካለችክ እቺ ትዳር ፈላጊ አይደለችም፣ ጥቅመኛ ናት። ቀይ ምልክት ነው። አስታውስ። ልክ እናቴ ታማለች መታከሚያ ብላ ውሸት ገንዘብ ስጠይቅክ እኔን አስታውሰኝ። ቀይ ምልክት። ገንዘብ ከጠየቀችክ እዚህ ጋር እኔ አስተዋውቂያችሁ። ሴቷም ሆነ ወንዱ ገንዘብ ቢጠይቋችሁ ለጥቅም ነው የመጡት፣ ለትዳር አይደለም። ቶሎ ብሎ ካርጓቸው። ኦኬ የጥቅም ጉዳይ አይደለም። ይሄ የእውነት ትዳር ፈላጊ ሰው ብቻ ነው እዚህ ጋር እንዲገባ የምፈልገው። እሺ የዲጄ ጃም መስፈርት እድሜዋ ከ25 እስከ 30 የሆነ ጀርመን
ለጀርመን ሀገር ለመኖር ፈቃደኛ የሆነች ጀርመን ሀገር ለመኖር ፈቃደኛ የሆነች ሲባል ከኢትዮጵያ ሊወስደኝ ነው ብላችሁ እንዳታስቡ። አሜሪካን ብትኖሪ ጀርመን ነው የምትኖሩት ኑሯችሁ፣ አሜሪካ ነዋሪ ብትሆኚ ማለት ነው። ገባችሁ? ስለዚህ ይሄ የሀገር መቀየር ምናምን ጉዳይ አይደለም። ጀርመን ሀገር ለመኖር ፈቃደኛ የሆነች ሙስሊም የሆነች ኢማን ያላት ሲባል ሃይማኖቷ ላይ ጠብቅ ያለች ማለት ነው። የተማረች በተማረችበት ሙያ እየሰራች ያለች ምንም ይሁን የተማረችው ምንም አስተማሪም ልትሆን ትችላለች፣ ነርስም ልትሆን ትችላለች፣ ምንም ሜካፕ አርቲስትም ልትሆን ትችላለች ከፈለገች። ብቻ ተምራ በተማረችበት ሙያ እየሰራች ያለች እና ቆንጅዬ የሆነች ያላገባች ማለት ከዚህ በፊት አግብታ ማታውቅም፣ አግብታ የፈታች አይፈልግም። ይህን የምታሟይ ረጁ የምትሉ ረጁ አላት ባል፣ ስነ ስርዓት ያዙ። ባለ ትዳር ሰው ስም አትጣፉ። እዚህ ጋር ያገባ ሰው ስም አትጥሩ። እሺ እሺ። ይህንን መስፈርት የምታሟይ እህቴ 03 ጻፊ። 114 ሰው 03 ጽፏል። ሞዴሬተሮች ፕሊዝ ኢንቫይት ሶፊያ 03 ጻፊ። ፍላወር ላክሽልኝ። መስፈርቱን አሟልተሽ ከሆነ 03 ነው የምትጽፊው። 03 ሞዴሬተሮች ፕሊዝ ኢንቫይት አድርጉ። ኢንቫይት ተደርጓል። መዲ መስፈርቱን ካሟላሽ 03 ጻፊ ማለት 03 ኮዱ። ቤተሰብ ጌም አለኝ ከሚኪ ፊት አውራሪ ጋር በኢትዮጵያ ከምሽቱ 17 እንዴ ከሰላሳ አሚና ምን ውስጥ ያለሽ እሺ መስፈርቱን ጠይቅሽ። እድሜሽ ከ25 እስከ 30 ነው? እሺ ጀርመን ሀገር ለመኖር ፈቃደኛ ነሽ? እሺ ሙስሊም ነሽ? አዎ ሙስሊም ነሽ። ኢማን አለሽ? ኢማን አለሽ? የት አለ አሳጊኝ። እሺ የተማርሽ ነሽ? ምንድን ነው የተማርሽው? ሚውትሽን አብሬ። አሁን ምንድን ነው የተማርሽው? እሱ እንዳለ እኔ ዶክተር ምናምን አይደለሁም፣ አስካስር ነው የተማርኩት። ሌላ ጊዜ መዘግብሻለሁ። እሺ አመሰግናለሁ። በጣም ነው የምወድሽ። እኔ ሙድር ይማር ፈጣሪ ይወደድ። አቡቲ ለእኔ መቼም የሚገኝልኝ አይመስለኝም። ዝም ብዬ ሳስበው ብዙ ሰዎች ፎሎ አድርገውኛል። አሁን ግማሹ ጊፍት እንኳን ቢሆን ቢያንስ 1000 ሰው ፎሎ አድርጎኛል። በጣም ፎሎ አድርጎ ካል 800 ምናምን ሁሉ ከጀርባም እየጻፉልኝ ነው አያለው። እንደዚህ ሜሴጅ ሲጻፍልኝ እያየው ነው። ግን ምን አለ መሰልሽ የሌሎችን ሰዓትን ደግሞ መብላት አልፈልግም። ገባሽ? የሌሎችን እኔ ቀስ እያልኩ ከታች ቁጭ ብዬም ቢሆን አያለው፣ እከታተላለሁ። ዛሬ አያልቅም እንደው እና የሌሎችን ደግሞ በመከራ የገቡ ልጆች ሰዓታቸው መብላት አልፈልግም። ሀቅ ነው። ገባሽ ምልሽ? በጣም አስተዋይነት። በጣም አመሰግናለሁ። በቃ ለአንተ ሆኜ ምናምን እንትን እላለሁ። ካልተገኘ ሳምንትም ትገባና መስፈርትህን ኦልሬዲ እዚህ ጋር ጽፌያለሁ፣ አነበዋለሁ። እሺ አቡዬ፣ እሺ ቴንክ ዩ። የሆነ ኮመንት እያነበብኩ ነበረ። አንድ ልጅ የጻፈውን ቆይ ላንብብላችሁማ ማለት ነው። የምር ጠንካራ አንዴ ሚውት አድርጉ እዚህ ጋር። ኧረ ሚውት አድርጉ። በኮመንት የምትጋቡ ሰዎችን እኔ ስፖንሰር አላረግም። ኦኬ ማለት ተጋቡ፣ ችግር የለም። ደስ ይለኛል። እኔ ለአንድ ሰው ማነው ሚውት የማያደርገው አካል? ሰራ በእናትሽ ሚውት አድርጊና ቪዲዮ አብሪ። ሚውት አድርጊና ቪዲዮ አብሪ። ለዲጄ ጃም ከነ ቆይ ቪዲዮ ያላበሩትን ልንቀላቸው። በቃ አታስገቡ ሌላ ሰው። ቆይ ቪዲዮ ያላበሩትን ልንቀላቸው። ቪዲዮ ሳያበሩ ደቂቃ መቀመጥ አይቻልም። እዚህ ጋር ሰሚ የምትባለው እምቢ ያለኝ ንቀሏት። ሞዴሬተሮች ሰሚ የምትባል አለች አይደል? ያሳየኛል ለኔ። እሺ አንዱ ጁላይ 5 የሚባል ልጅ የጻፈው ኮመንት ስለማረከኝ ነው። ኮመንቱ ላንብብለት። የምር ጠንካራ ሴት ነኝ የምትል በሃይማኖቷ
ኦርቶዶክስ የሆነች የሁለታችንንም ፋሚሊ የምታከብር ጠንካራ ሴት አግብቻት አውሮፓ የምወስዳት ካለች እኔ አለው አለ እና እኔ አልንቅም። ሰው አትናቁ እሺ። አይታወቅም። መልካም ሰው ከሆናችሁ የእውነት ከመልካም ሰው ጋር ልትገጣጠሙ ትችላላችሁ። እና በኮመንትም የምትጠባበሱ ሰዎች ሰርጋችሁን ስፖንሰር አላረግም እንጂ ለእናንተ እደሰትላችኋለሁ። እሺ ግን ሰርጋችሁን ስፖንሰር ልሆን አልችልም። እኔ ሰርጉን ስፖንሰር የምሆነው እንትኖቼን ድርጅቶቼን የማስተዋውቅላቸው ድርጅቶቼን ቃል የገቡልኝን ተጠቅሜ ስፖንሰር መሆናችሁ እኔ ላገናኘኋችሁ ፊታችሁን ላየኋችሁ ሰዎች ብቻ ነው። ኮመንት ላይ የምትጠባበሱ ያርግላችሁ፣ ይመቻችሁ። ግን እኔ ስፖንሰር አላረግም ሰርጋችሁ። ግን እናንተ አንድ ቀን ታሪካችሁን ስታወሩ ሀቢባ ቤት ኮመንት ላይ ነው የተዋወቅ ነው ትላላችሁ። እሺ አሁን ተረኛ የአንዷን ለምን አትነቅሏትም? እዚህ ጋር ሌላ ሰው የለም? ሌላ ሰው ይታያቸዋል ከኔና ከእናንተ ውጭ የለም? ኦኬ ከኔ ነው ማለት ነው ችግሩ። እሺ እሺ አሁን የሲንጃ ተራ ነው። ሲንጂታ እኔ ስጠራ ልሳሳት እችላለሁ፣ ግን ሲንጂታ የሲንጂታ መስፈርት ሙስሊም የሆነ ሃይማኖቱ በሃይማኖቱ ሙስሊም የሆነ እድሜው ከ25 እስከ 35 የሆነ አሜሪካ፣ ካናዳ፣ አውስትራሊያ አንዱ ሀገር የሚኖር ቁመቱ ሜትር ከ70 የሆነ አግብቶ የፈታም ቢሆን ልጅም ቢኖረው ችግር የለብኝም። ስራ ያለ ይህ ምን የምታሟላ ወንድሜ ካለክ ኮድ 06 አዲስ ሰው አታስገቡ ብያለሁ። ኮድ ታስገቡ። አሁን አምሪ ለማን ነው የገባችሁ? ወንድ የለም እዚህ ጋር ለማን ነው የገባችሁ? አዲስ ተመስጋቢ አላስገባም ብያለሁ። አሁን 3 ቁጥር ብዬ ነው የገባሁት። 3 ቁጥር የእንትና ነበረ የዲጄ ጃም ነበር። ዲጄ ጃም ደግሞ ሄደ ወረደ። ለማን? እሺ ዲጄ ጃም እየሰማክ ነው? ከታቾኝ እየከታተለ ነው። እሺ በስነስርዓት ለጓደኛዬ ነው እኮ ነው ያው ወደዚህ ጋር። እሺ ጓደኛሽ ጩኸት ፈቃድ አንዴ አህመድ ቤትዬ አስገቢው። ግን ቪዲዮ አብርቶ ነበረ ጨለማ ሆኖ ነው ተመልሶ 06 ከጻፈ አህመድን አስገቢው ሲል ወይ ማሬ እኔ ገባሁት። ለእኔ አይደለም ለጓደኛሽ ነው። ሰምቼሻለሁ። ነይ ወደዚህ ማሬ። የዲጄ ጃም መስፈርት ጓደኛሽ እድሜዋ ከ25 እስከ 30 ነው። እሺ ጀርመን ሀገር የመኖር ችግር የለባትም? የሚኖርባት አይመስለኝም። እሺ ሙስሊም ናት? አዎ ሙስሊም ናት። ሀፊዘል ቁርአን ማሻአላህ ኢማን አላት። ኦኬ የተማረች ነች? አዎ ግቢ ተምራለች ዩኒቨርሲቲ። ቆንጅዬ ናት? አዎ ቆንጅዬ ናት። ስርዓት አላት፣ አደብ አላት። በተርቢያ አግብታ አታውቅም? አግብታ አታውቅም? አታውቅም። በቃ ዲጄ ጃም ፍላወር ላክ ላስገባክ። ዲጄ ተገኝተውልታል። ዩኒቨርሲቲ አሚር ነበረች። ዩኒቨርሲቲ ላይ ራሱ አሚር ነበረች። ማሻአላ በቃ እንደዚህ አይነት ሰው ነው እሱ የሚያስፈልገው። የምታስተካክለው ኢማን ያላት። ቀልቤ ደርቋል ብሏል። እኔ ቀልቤ ደርቋል ኢማን ያለው የምታስተካክለኝ ሴት ነው የምፈልገው ብሏል። ዲጄ ጃም የት ነክ? ፍላወር ላክ። ፍላወር የለህም? ተካሪያስ ደግሞ 06 የምትጽፈው እና ሲንጃቱ ሙስሊም ነው የምትፈልገው አንተ አይደለም። እሺ ቆይ ማሬ ዲጄ ጃምን ፎሎ አድርገሽዋል? ይኸው መጥቷል። እኔ አድርጌዋለሁ። አገኘሁት። ቆይ ልንገርህ ሮዝ እየላከልሽ ቪዲዮ ባጠፋ ችግር የለውም። ችግር የለውም። በቃ ማሬ እሺ ዲጄ ጃም እሷ አምሪ ለጓደኛዋ ነው እና በጣም ቆንጆ ናት። ጓደኛዋ በጣም ኢማን አላት፣ የተማረች ነች እና እድሜዋ ከ25 እስከ 30 ነው። አሁን 25 በቃ አሁን 25 በቃ ኢንሻአላህ። አምሪ ነሽ አይደል? በተርቢያ ነው ያደገችው። ምን አልሽኝ? ምንድን ነው ያልሽኝ? በተርቢያ ነው ያደገችው። በተርቢያ ነው ያደገችው። በኢማን ነው ያደገችው። ፎሎ አድርጌሻለሁ። በቃ እንጻጻፋለን። እሺ
ተጻጻፉ። እሺ አምርዬ አንቺ በጣም ቆንጆ ነሽ። ማሻአላ ማሻአላ። ሲያስፈልግም ባል እሺ ነው ገቢያ እንዳትለቂያት አጋቢ ለሊጫዋ አይናፋር። እሺ ና በቃ ይሳካና ሰርጋችሁ ኢንሻአላህ። እስቲ አላ ያቃ አፍራለች በጣም ለራሷ ይመስላችኋል? እንደኔ ጠርጥራችኋል? ለራሷ ነው ብላችሁ? ኧረ አይደለም፣ ለጓደኛዋ ነው። ለማንኛውም የሰርግ ዕለት እናያለን። ለራሷ ነበረ፣ ለጓደኛዋ ነበረ። የሰርግ ዕለት ደግሞ እሱም አንቺም ቆንጆ ነሽ ማሻአላ ስል እሱ ምን አለ? አዎ በጣም አለ። ስለዚህ እሱም ተማርኳል ማለት ነው። ልንገራችሁ፣ የሰርጋቸው ዕለት ትመጣና እዚህ ቤት እኔ እኮ ይዛለት እኮ እንዳትባንኑ እኮ ነው ምናምን ትለናለች። እሺ አሁን መስፈርታቸውን ላንብላችሁ። የሳንጂርታ ሲንጃ ስንግተንበት ለምትሽ እኔ ሲንጂታ መስፈርት አንደኛ ሙስሊም የሆነ፣ ሁለተኛ እድሜው ከ25 እስከ 35 የሆነ፣ ሶስተኛ አሜሪካን ሀገር፣ ካናዳ ወይም አውስትራሊያ የሚኖር ከሶስት አንዱ ሀገራት የሚኖር፣ ቁመቱ ሜትር ከ70 የሆነ ከሴባ ጀምሮ ማለት ነው። እና መልኩ ምንም ችግር የለብኝም ምንም ይሁን ብላለች። ስራ ያለው አግብቶ የፈታም ቢሆን ልጅም ቢኖረው ምንም ችግር የለም፣ ያን ሪስፔክት አደርጋለሁ ብላለች። የማን መስፈርት ነው? የሲንጂታ ኮዷ ስንት ነው? 06 ገና ኮድ ሳልናገር የገባው ማን ነው? ጋይስ እኔ ኮድ ሳልናገር አታስገቡ። አዲስ ሰው አላስገባም ብያለሁ አይደለ? ነባሮቹ ሶስታቸውን ልጨርስ። ሀቢባ ግን አራዳ ነሽ እንዴ? አራዳ ነኝ በጣም ባንናለሁ። በልቅት ሀጣ አይር ይላል አረብ። በልቅት ሀጣ አይር ማለት አየር ላይ ቀልበዋለሁ ማለት ነው። እሺ የሲንጂታን ኮድ 06 ነው። ሙስሊም የሆንክ ወንድ እድሜ ከ25 እስከ 35 የሆነ አሜሪካ ወይም ካናዳ ወይም አውስትራሊያ የምትኖር ቁመትክ ከሜትር ከ70 በላይ የሆነ አግብተህ የፈታክን ብትሆን ልጅም ቢኖርህ ምንም ችግር የለውም። ስራ ያለክ ከሆንክ ሲንጂታ ኮዷ 06 ነው። ይሄን መስፈርት ካሟላ ከ06 ጻፍ ወንድሜ። ቴንክ ዩ። 06 የሚጽፉትን አስገቡ። 06 የሚጽፉትን አስገቡ ጋይስ። ምሳይል ልብላ። እራበኝ፣ በጣም ራበኝ። ጌሜ ደረሰ። 20 ደቂቃ ቀረው። ታብታብ አድርጉልኝ ቤተሰብ። ከሚኪ ፊት አውራሪ ጋር የምቀጣቀጥበት ሰዓት ደረሰ። ምሳይን ሳልበላ ቡናይን ሳልጠጣ፣ ወይኔ ትንሽ እናርፍድ እንለዋለን። ሚኪ ትንሽ እንቆይ እንለዋለን። 1 ሰዓት እናዘግየው እንለዋለን። ሚኪ ስታገኙት 1 ሰዓት ዘግ ይበሉት። 06 የሚጽፉትን አስገቡ ቤተሰብ። ወይኔ ዛሬ ዩቱቤን ሳልከፍት ረሳሁት። እናንተ አታስታውሱኝም ነበር ዩቱብሽን አልከፈትሽም ብላችሁ። የስ ማማ አስገቧቸው ፕሊዝ። 06 ሚጽ የስ ማማ ዩ ካን ሃቭ ዩ ዶንት ሃቭ ቱ አስክ ሚ አይ አላውድ ዩ ኤቭሪ ታይም ኦኬ። ማስቲካ ይገኛል። ሜሳ ሀና እርቦኛል በጣም ቴንክ ዩ። ሞዲሬተሮች ፕሊስ አስገቡ 06 የሚጽፉትን እባካችሁ። እሺ የአዲያ ሴት ናት እኮ እሷ። 3 ሴቶች ነው ያሉት። ለምን ሴት ታስገባላችሁ? ወንድ እያያችሁ አስገቡ። 06 መጻፍ ያለባችሁ ወንዶች ናችሁ። ሰላም ደግሞ ካሜራሽን አስተካክለሽ ቁጭ በይ። 06 የሳንጂታ ተራ ነው። እሺ አሁን ምን አስተካክለትና ለሁለተኛ ጊዜ ነው እየነቀነት ያለ ነው አህመድ። እሺ አሁን የኢየሩስን መስፈርት አነብላችኋለሁ። ሰላም መስፈርትሽን አልተናገርሽም እንዴ? ገና ሰላም አልተናገርሽም? ሩብ ቀን ገብቼ ነበረ። ሰላምዬ ሮብ ዕለት ገብተሽ ነበረ። አልተገኘም እንዴ? ነሲብሽ አልተገኘም? አይደለም ጌም ስላለሽ ከዛ ተብለን ወጥ
አልመጣም። ግን እኔ እዚህ ጋር አንድ መስፈርቴንም ቀይር ያለው ግን ደግሞ እኔ የሳውዝ አፍሪካ ወንዶች አይሆኑም አላልኩም፣ ወረዱብኝ። ታማኝ አይደሉም ነው ያልኩት። ደግሞ መስፈርቴንም ቀይር ያለው። እሺ ነይ እንዳዲስ መዘግበው ችግር የለም። ግን ማለት ነው ሰላምዬ የዛለት አባል የሳውዝ አፍሪካ ወንዶች እንደ ሳውዲ ወንዶች ናቸው ጋር አይታመኑም ነው ያልሽው አይደለ? እነሱ ደግሞ አይሆንም ብላለች። እኛን ሰድባለች ስለው አዳምጪኝ። ማንም ሰው መብትሽን ማስቀየር አይችልም። መብትሽ ነው። የሳውዝ አፍሪካ ወንድ አልፈልግም፣ የሳውዲ ወንድ አልፈልግም ካልሽ ይሄ ያንቺ ህይወት ነው፣ መብትሽ ነው። አብረሽ የምትኖሪውን ሰው የመምረጥ መብት አለሽ። ማንም አያገባውም። ማንም ሰው ለምን እንዲያልሽ ለምን ብሎ አንቺ ሀሳብሽን የማስቀየር መብት የለውም። ይሄንን ወቂሽ። ጠንካራ መሆን አለብሽ። ከፈለግሽበት ሀገር ባል የመምረጥ መብት አለሽ። ከአንቺ ጋር ነው አብሮ የሚኖረው አንድ ቤት ህይወት። አዎ በተለይ አንዳንድ ሰዎች ሊያሸማቅቁን ይሞክራሉ። ሚዲያ ላይ ወጥተሽ እንዲህ ብለው ግን ከቤተሰብ ጋር ቀንተው ነው ደግ አደረኩበት። እንደዚህ ይኸውልሽ ኔጌቲቭ ማይንድ ይባላሉ። መቼም የትዳር አጋር አያገኙም። መቼም ደስተኛ ህይወት አይኖሩም። እድሜ ልካቸው ሰው ላይ አቃቂር እንዳወጡ፣ እድሜ ልካቸው ስለ ሰው እንዳወሩ። ዶንት ጊቭ ኤ ሺት ቱ ደም ኦኬ። ስታገቢና ሰርግሽን ሲያዩ የዛኔ ደማቸው ይፈላል። እሺ ሰላምዬ ምን ነበረ መስፈርትሽ? መጀመሪያ ከሃይማኖቱን ጀምር። ፕሮቴስታንት የሆነ ሰላምታ ነው ስሟ። ፕሮቴስታንት የሆነ እሺ። እድሜው ከ35 እስከ 40 ያለ ረጋ ያለ ራሱ ጎበዝ። አንቺ አንበሳ ነሽ። አንቺ የኔ ቅጥቅጥ ነሽ አንበሳ። አየሽ ወንድ ልጅ የሚበስለው ከ40 ዓመት 20 ምናምን ወጠጤ ነው። ቀልብሽን ነው የሚያደርቀው ነው የሚያነገው። እኔ ወንድሞች ያሉኝ አይደል እንደ 24 ዓመት ላይ ወንዶች ራሳቸውን እንኳን ከቤት አይወጡም። አሁን እኔ ለትዳር ብዬ ቢይዝ በጣም ከባድ ነው። ስለዚህ ከ35 እስከ 40 የሆነ እራሱን የቻለ ረጋ ያለ በቃ ህይወቱን የሚኖር ኦኬ። እድሜው ከ35 እስከ በእምነቱ ፕሮቴስታንት የሆነ እድሜው ከ35 እስከ 40 የሆነ የት ሀገር የሚኖር አውሮፓ ቢሆን ይመረጣል። ግን ወረዱብኝ። እኔ መቼስ ሀሳቤን አልቀይርም። ሰው ብሏል ብዬ ለሰው አትጨነቂ እያልኩሽ እየመከርኩሽ አሁን ምክሬን ታጥቆጭቃታሪ ምን አገባሽ? እርሺ ማንንም እና አንቺ ከየት ሀገር ነው የምትፈልጊው? ምኞትሽን ፈጣሪ አሁን ለምሳሌ በህልምሽ መቶ ፈጣሪ የት ሀገር የሚኖር ባልስትሽ ቢልሽ ምን ትይዋለሽ? በቃ መቼስ ወደኋላ አይደለም ሀሳቤን ስለሰው ብዬ አልቀይርም። አውሮፓ የሚኖር ነው የምፈልገው። መብትሽ ነው፣ ህልምሽ ነው። ምን ለፍልፎ ሲደክማቸው ያቆማሉ። ምን ያመጣሉ ከመለፍለፍ ውጭ? ይለፈልፋሉ ሲደክማቸው ያቆማሉ። እሺ አውሮፓ ሀገር የሚኖር ቁመቱ ሜትር ከ70 ወይ 80 ቢሆን ይመረጣል። ሜትር ከ70 በላይ የሆነ እሺ። ከለሩ ጸይም፣ ቀይ፣ ጥቁር? ጸይም ቆንጅዬ የሆነ ጸይም። ጭራሽ ቆንጅዬ ጸይም ጸይም ብዬልሻለሁ። ወንድ ልጅ ቆንጅዬ አይባልም። አንቺ ቆንጆ ወንድ ምን ያደርግልሻል? ዋናው ልብ ይኑረው። ልቡ ነው ዋናው ወንድ ልጅ። እሺ ስራ የማይነት ማንኛውም ነው የሚሰራ የመንግስት ተቀጣሪ ዘበኛም ቢሆን የራሱ ስራ የሚሰራ መሰለኝ። ዘበኝነት የራስ ብሎ ነገር የለም። ዘበኛ እንዴት ይሆናል? የራሱ ዘበኛ አይተሽ ታውቂያለሽ? አውሮፓ አይደለም። አውሮፓ ሀገር ተቀጣሪ ነው። አውሮፓ ሀገር ሁሉም ተቀጣሪ ነው። የራሱ ቢዝነስ የሚሰራ ማለት ሬስቶራንት ያለው የሆነ ነገር ያለው ነው። እሱ ደግሞ አይገኝም። የለም ሁሉም ተቀጣሪ። እንደዛ ማለት ሲሆን አይ አሁን መንግስት ሰራተኛ ዶክተር፣ አስተማሪ ምናምን አይደለም ለማለት ነው። እንደዛ አትፈልጊም? ትልቅ ዶክተር ምናምን አትፈልጊም? አይ አልፈልግም። መንግስት ሰራተኛ የሆነ አልፈልግም። ስለዚህ በቃ ዘበኛም ቢሆን በቃ ትንሽ ስራ የሚሰራ ልበለው። የስራ ትንሽ ስራ እኮ የለም ሀብዬ። ታዲያ አንቺ ዶክተር ምናምን አልፈልግም፣ የምፈልገው ዘበኛ ወይንም መኪና ጣቢም ቢሆን ምንም በቃ ምንም ችግር የለውም። ስራ ከዚህ በፊት ዶክተር አግብተሽ ልብሽን ሰብሮታል? ኧረ ሀብዬ ምንም አላገባውም፣ ገና ወጣት ነኝ። ኦኬ አግብተሽ አታውቂም? እሺ አግብቶ የፈታ ልጅ ያለው ቢሆን ችግር የለብሽም? አግብቶ የፈታ ከሆነ ችግር የለውም። ልጅ እንዳይኖረው ኦኬ። ፈት ቢሆን ችግር የለውም። ልጅ ግን የሌለው? አዎ ሀብዬ። ኦኬ አትፈሪ፣ መብትሽ ነው እንዴ። ልጅ
መብትሽ ነው። ልጅ የሌለው ከፈልሽ መብትሽ። ዚስ ኢዝ ዩር ላይፍ። ማንም መብት የለውም በህይወትሽ። ለምን ልጅ ያለው አልፈልግም አልሽ ብሎ አንቺን የመጠየቅ መብት ያለው የለም። ያንቺ ህይወት ነው። መብታችሁን እወቁ። ማንም በአንቺ ህይወት ማንም የማዘዝ መብት የለውም። አንቺ ብቻ ነሽ በህይወትሽ የማዘዝ ሙሉ መብት ያለሽ። ለምንድን ነው የምታሸማቅቋት? በቀደም ለታ የሳውዝ አፍሪካ ወንድ አልፈልግም ስላለች እንትን በውስጥ ምናምን እየጻፋችሁ የሳውዝ አፍሪካ ወንድ ምን አረገሽ ምናምን የምትሏት ሳውዝ አፍሪካ ማለት መብቷ ነው፣ መብቷ ነው። ከምታየው አንጻር ከምትሰማው አንጻር ምናልባት ሳውዲ እና ሳውዝ አፍሪካ ያሉ ወንዶች ትዳራቸው ላይ አይቆዩም የሚል ታሪክ ሰምታ ሊሆን ይችላል። ልጅ በጓደኞቿ በሰፈሯ ልጆች በዘመዶቿ በተደጋጋሚ ፍቺ ደርሶ ሊሆን ይችላል ከሳውዲ እና ከሳውዝ አፍሪካ። መብቷ ነው። የምትፈልግ ከአውሮፓ ነው የምፈልገው ካለች ከአውሮፓ መብቷ ነው። ምን ነው ከኢትዮጵያ ነው የምፈልገው ሲሉ እንደዚህ አትሉ። መብትሽ ነው ማሪ፣ ከፈለግሽበት ማግባት። አትሳቀቂ፣ አትሸማቀቂ። ዚስ ኢዝ ዩር ላይፍ። በራስሽ ህይወት የማዘዝ ሙሉ መብት አለሽ። ስለዚህ እዛ ነው 1400 ምናምን ሰው ፎሎ አድርጎ ነበር። 60 ምናምን ሰው ስልክ ቁጥር አስቀምጧል። የማንንም አላነሳውም። በውስጥ ራሱ ተጽፉልኝ ሀቡዬ ቤት ነው ጀመርኩት እዚሁ ጨርሳለሁ ብዬ ለብሶ መልስ። ጀግና ጀግና፣ አንቺ አቋም ያለሽ ሴት ነሽ። ጀግና እማዬ ትሙት። አይ አም ሶ ፕራውድ ኦፍ ዩ። የስ ማማ አይ ዊል ኦርደር ማማ ሶሪ አይ ፎርጌት። ይኸውልሽ አንቺ በጣም ጀግና አቋም ያለሽ ሴት ነሽ። ሰማችሁ? የዛለታ 1000 ምናምን ሰው ፎሎ አርጓት ከዛ ውስጥ 60 ምናምን ሰው ስልክ ቁጥሩን አስቀምጦላታል። ግን እሷ በድብቅ አትፈልግም፣ በድብቅ አትፈልግም። ትክክለኛ ሰው ነው የምትፈልገው። አቋማቸው ዲን የጀመርኩት እዚህ ነው የምጨርሰው ብለን 60 ምናምን ሰው ቁጥር ጽፎላት ቁጥር ልኮላት በውስጥ ፈቃደኛ አይደለች። አይ አም ሶ ፕራውድ ኦፍ ዩ። ጀግና ልባም ሴት ነሽ አንቺ። ልብ ያለክ እዚህ ጋር መተክ ፎሎ ተደራርገ ይዛ ትሄዳለህ። በውስጣ ውስጥ የለም። ባለትዳር ብትሆንስ በውስጥ ሄድከው ምን በውስጥ ውስጥ ወሰደክ? ምን አስፈራክ? ያው ብዙ ነገር ይጽፋሉ፣ እኔ እመልሳለሁ። ሀቡ ቤት ነው የምለው። ምንም ብዙ ጽፉም ሀቡ ቤት እላለሁ። ሀቡ ቤት ብዬ ነው የምመልሰው። ጎበዝ ጀግና። አም ሶ ፕራውድ ኦፍ ዩ ጎበዝ። ስለዚህ የሶስታቸውን መስፈርት የምታሟሉ ዌልካም። ከሰላምታ ጀምራለሁ። ሰላምታ ፕሮቴስታንት የሆነ እድሜው ከ35 እስከ 40 የሆነ አውሮፓ ሀገር የሚኖር ቁመቱ ሳምራይ ቴንክ ዩ ቁመቱ ከሜትር ከ70 በላይ የሆነ ጸይም፣ ስራ የሚሰራ ማንኛውም ስራ የሚሰራ አግብቶ የፈታም ቢሆን ችግር የለውም። ልጅ ግን እንዳይኖረው ነው መስፈርቷ። ኮዷ 10 ነው። የሰላምታ ኮድ 10 ነው። ሲንጂታ ደግሞ ኮዷ 06 ነው መስፈርቷ። የሲንጂታ መስፈርት ሙስሊም የሆነ እድሜው ከ25 እስከ 35 የሆነ አሜሪካ፣ ካናዳ ወይም አውስትራሊያ የሚኖር ቁመቱ ሜትር ከ70 በላይ የሆነ አግብቶ የፈታ ቢሆን ችግር የለውም። ልጅ ቢኖረው ችግር የለውም። ስራ ያለው ይሁን። ኮዷ 06 ነው። እየሩስ ምን ነቀላት? ሰላምዬ ምን ነቀላቷት? ቪዲዮ አጥፍታ ነበር። የኢየሩስ መስፈርት ኦርቶዶክስ የሆነ እድሜው ከ30 እስከ 35 የሆነ ካናዳ ወይም አሜሪካን የሚኖር መካከለኛ ቁመት ያለው ጸይም የሆነ ስራ ያለው አግብቶ የፈታ ቢሆን ችግር የለውም፣ ግን ልጅ እንዳይኖረው። ኮዷ 07 ነው የኢየሩስ። እሺ የኢየሩስን መስፈርት የምታሟላ እጄ ልታጠብ። ምሳዬን እንዴት እንደሚያምር ከለርፉል። ዋ ወይኔ ሽታው ራሱ እንዴት ደስ ይላል። ሌትስ ኢት ማይ ፋሚሊ። Well, Mr. Blackwell, we got twins here ready for you to adopt. Twins? Oh, no. We talked about adopting one baby. I can't handle two. But you're one of the richest men in the country. Surely you can take care of it. 07 አስገቡ ቤተሰብ። ሳሚ ቪዲዮ አብራ ካላበራክ ሞዴሬተሮች ይነቅሉሃል። ቼልታ Let's go. Oh my gosh, I can't believe it. It's finally my 16th birthday. Oh man, I wonder what my dad is waiting for me. What? Is this a surprise? It's just a little sign. Some light. እንደገባችሁ ቪዲዮ ካላበራችሁ እንደዚህ ንቅል ነው የሚያደርጓችሁ ሞዴሬተሮች። ሌትስ ጎ 07 የሚጽፉትን ኢንቫይት አድርጉ ፕሊዝ። እንብላ ብያለሁ። አሚን አሚን።
see the sign? Yeah, I saw it. I was hoping we could do something, or at least you could just wish me happy birthday. It's no family. Happy birthday, whatever. Asgabunji. Does that make you happy? No, it doesn't. Andrew, look, I'm really sorry, okay? But now we're delayed, really stressed. Your mom and I have a vacation coming up. I just panicked. I didn't know what to do, so I got you a 06 ነው ኮዷ። promise. I'll make it up to you, okay? Yeah, sure. Okay. But you know what's happening? ሲንጂታ ኮድ 06 ነው። የምትገባ ሰው ቶሎ ቪዲዮ ካላበራክ ሞዴሬተሮች ይነቅሉሃል። ቤት ኢንቫይት እያደረገች ነው። ስክሪን ላይ እየታየኝ ነው። Yeah, I know. You told me that before. I understand. Look, Andrew, hold on a second. Oh gosh, this is Quincy. Hold on, I gotta take this. Quincy, እንደገባችሁ ቪዲዮ 1 2 3 4 5 1 ወይም ቪዲዮ አብራ ወይም ቪዲዮ አብራ ንቃሉት ቪዲዮ አላበራ ታኩር ቪዲዮ አብራ ቪዲዮ አብራ ቪዲዮ ካላበራችሁ ወዲያው ነው የምትነቀሉት። አቡዬ ሰዓትሽም እየደረሰን ስለሆነ ችግር የለውም። ዛሬ ካልተገኘ እሁድ እመጣለሁ። እሁድ ሮብ ነው ቀጣይ ሮብ እና እሁድ ነው የጋብቻ ቀን ሮብ ነው። እሺ ግን ሀቡዬ ግን በዚህ ምለው የምፈልገው ነገር አለ። ይቅርታ ግን ብዙ ጊዜ አንቺ ቤት መጥቼ ማለት ነው ወላሂ ብዙ ነገር ላማክርሽ ከአንቺ ጋር ማውራት የውስጤን ሁሉ ብዙ ነገር አለ። ምን ጊዜ መጥቼ ማለት ነው ወላሂ ለመግባት እድል አላገኘውም። በዚሁ እንድታስገቡኝ ሞኒተሮቹን በጣም ይቅርታ። ስምሽን አንብቢልኝ አንዴ እኔ ስለከበደኝ። ሲንጊታ ሳይሆን ሲንጊተን ድሬ ሲንጊተን መታ ሀቢባ ላወራሽ እፈልጋለሁ ብላ ኮመንት ላይ ከጻፈች አስገቧት ሞዴሬተሮች። እሺ ፕሊዝ ምታማክሪ ፕሊዝ ሀቡዬ ዝም ብለሽ ያለ ምክንያት ገብቶሽ መቀመጥ አትችይም። የምታወሪኝ ነገር ምታማክሪኝ ነገር ሲኖር ሀቢባ ላወራሽ እፈልጋለሁ ስትይኝ ኮመንት ላይ እኔ ለሞዴሬተሮች እንዲያስገቡሽ እነግራለሁ። እሺ ሀቡዬ በቃ በዛውም በጣም ነው የማመሰግናችሁ ሁላችሁም። አንቺንም ሪምን ሰክሰስፉልን በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ። የምንወድሻለን እናት። ሰላሙኝ ሮብ እንገናኛለን። ሮብ ኢንሻአላህ ባናውኝ። እሺማ እሺ በዚህም ፎሎ አድርጉኝ ቤተሰብ። እሺ ታረጉሻል። እሺ በቃ ጨረስን ጋብቻ። በየቀኑ በየሮብና እሁድ የሚመዘገበው ሰው 10 ሰው ይመዘገባል። ከ10 ዛሬ ሰክሰስፉል የሆኑት 1 2 3 4 5 ሰው አግኝተዋል ማለት ነው። 5 ሰዎች ለሚቀጥለው ተሸጋግረዋል። ኦኬ አሁን እነ ሪም እና ሀኒ እነ ሱሱ ማኒር ካሉ መግባት ይችላሉ። ቤተሰብ ታብታብ አድርጉልኝ። ጌም ልጫወት ነው። ቡናዬን ጠጥቼ ጌም እጮታለሁ ከሚኪ ጋር። ታብታብ አድርጉልኝ ፕሊዝ። ምን ሆነህ ነው ቤኒሞስ? ቅድም ከ10ዎቹ ጋር አንደኛው ትሆን ነበርኩ። ለምን አልመጣክም? የት ነበርክ? ልድርክ ስፈልግክ። ሰላም ነው። እንዴት ነሽ? ደህና ነሽ? ሰላም ነው። የጠፋ ሰው ታያለሽ። ዛሬ እኮ ነው የገባው ቲክቶክ። የት ነበርክ? ልድርክ ስፈልግክ። ያው ምን ላድርግ እድል ልስጣቸው ብዬ ነው እኔ ስለምደርስ